ጉግል ፕሌይ ኮንሶል እንደ አድሞብ ሁሉ ሌላኛው የጉግል ፕላትፎርም ሲሆን አዳዲስ አፖችን ፕሌይ ስቶር ላይ ለመጫን እና ፕሌይ ስቶር ላይ የሚገኙ አፖች ማኔጅ የሚደረጉበት ቦታ ነው። በተጨማሪም አፖችን ሞኔታይዝ ለማድረግ ፔድ እና ሰብስክሪፕሽን ያላቸውን አፖች ማኔጅ ለማድረግ እና ከአድሞብ ጋር ለማገናኘት ወሳኙ ክፍል ነው። ፕሌይ ስቶር የዓለማችንን የሞባይል አፕሊኬሽን ስቶር በማድረግ 70%ን የሚሸፍን ስለሆነ ተወዳጅነትና ተቀባይነቱም የላቀ ነው። ታዲያ መተግበሪያችሁን ገንብታችሁ ሰዎች ጋር ለማድረስ ወይም ሰዎች እንዲያገኙት በአብዛኛው የአንድሮይድ ስልኮች ላይ የሚገኘውን ፕሌይ ስቶር ያስፈልጋችኋል። ለዚህ ደግሞ የፕሌይ ስቶር የጀርባ አጥንት የሆነው ፕሌይ ኮንሶል አካውንት ግዴታ ያስፈልጋችኋል ማለት ነው። ጉግል ተጠቃሚዎችን ከአጭበርባሪ ዲቨሎፐሮች እና አደገኛ አፖች ለመጠበቅ ከፕላትፎርሞች ውስጥ ከፍተኛ ቁጥጥር የሚያደርገው ፕሌይ ኮንሶል አካውንት ላይ ነው። ጉግል ሌሎች ፕላትፎርሞቹ ላይ በዋርኒንግ የሚያልፋቸውን ስህተቶች ፕሌይ ኮንሶል ላይ ግን ለአፕ ሰስፔንሽን እና አካውንት ተርሚኔሽን ነው የሚዳርገው። ታዲያ የፕሌይ ኮንሶል ወሳኞቹ ህጎች ከአድሞብ ጋር ስለሚመሳሰል ክፍል 8 ላይ የአድሞብ ፖሊሲ ላይ የገለጽኳቸውን ህጎች በጥንቃቄ በመከታተልና በየጊዜው የሚወጡ አዳዲስ ህጎችን በመከተል የፕሌይ ኮንሶል አካውንታችሁን ጤንነት መጠበቅ ትችላላችሁ። በዚህ ክፍል ብዙ ተጠቃሚ ያላቸውንና አፖቻችሁን ስቶር የምታደርጉበትን የጉግል ፕሌይ ኮንሶል አካውንትና የአፕ ስቶር ኮኔክት አካውንትን አፈጣጠር እንመለከታለን። ተከታተሉኝ። የጉግል ፕሌይ ኮንሶል አካውንት አፈጣጠር። በቅድሚያ ጉግል ላይ በመሄድ ፕሌይ ኮንሶል ብላችሁ ሰርች በማድረግ እንደዚህ play.google.com/console የሚለውን በመምረጥ በጂሜል አካውንታችሁ ሬጂስተር ታደርጋላችሁ። እዚህ ጋር የግል አካውንት ለመክፈት እዚህ yourself የሚለው ላይ get started የሚለውን ነክታችሁ ይህንንም continue የሚለውን ትጫናላችሁ። ከዛ የዲቨሎፐር ኔም ላይ የእናንተን ስም በማስገባት next ትሉታላችሁ። ከዚህ በፊት በዚህ ጂሜል ፔመንት ፕሮፋይል ከሌላችሁ create or select payment profile የሚለውን በመንካት create new profile የሚለውን ትነካላችሁ። ሀገራችሁን ሙሉ ስም፣ አድራሻ፣ ከተማና ዚፕ ኮድ እንደዚህ በማስገባት ሴቭ ትሉታላችሁ። ፔመንት ፕሮፋይል ክሬት ከተደረገ ይህን ኔክስት በማለት እዚህ ጋር ዲቨሎፐር ኢሜል የራሳችሁን ወይም ሌላ ኢሜል በማስገባት በኮድ ቬሪፋይ ታደርጋላችሁ። ከዛን ይህን ማርክ በማድረግ ኔክስት ትሉትና እዚህ ጋር ፕሌይ ኮንሶልን ለመጠቀም ለምን እንደፈለጋችሁ ከዚህ በፊት ምን አይነት ኤክስፒሪየንስ እንዳላችሁ በአጭር ትጽፋላችሁ። ይህን ደግሞ ኖ በማለት ዌብሳይት ካላችሁ እዚህ ጋር በማስገባት ከሌላችሁ ኖ አይ ዶንት ሃቭ በማለት ኔክስት ትሉታላችሁ። በአንድ አመት ምን ያህል አፕ ለመልቀቅ እንዳሰባችሁ እዚህ ጋር በመምረጥ ይህን ደግሞ በአፓችሁ በማስታወቂያም ይሁን በተለያዩ መንገዶች ገንዘብ የምታገኙ ከሆነ የስ በማለት ምንም ማስታወቂያና ሌሎች የገንዘብ መስሪያ መንገዶች ከሌለው ደግሞ ኖ በማለት ታሳልፋላችሁ። እዚህ ጋር ደግሞ ሁሉንም አንድ በአንድ በመመልከት አፓችሁ እነዚህን ነገሮች ካላካተተ none of the above በማለት ኔክስት ትሉታላችሁ። ይህን ዲቨሎፐር አካውንታችሁ ላይ የሚቀመጠውን ስምና ኢሜል በማስገባት እዚህ ታች ላይ ደግሞ ስልካችሁን በማስገባት ኔክስት ትሉታላችሁ። እነዚህን በሙሉ ቲክ በማድረግ create account and pay የሚለውን ትጫናላችሁ። ፕሌይ ኮንሶል አካውንት ለመጠቀም $25 ክፍያ ስለሚያስከፍል የተለያዩ ፔመንት ካርድን በመጠቀም መክፈል ይኖርባችኋል። እዚህ ጋር የካርዳችሁን ቁጥር ኮድ እና ኤክስፓየር ዴት በማስገባት አድራሻችሁን ከታች በስነ ስርዓት እንደዚህ ታስገባላችሁ። ከዛን አድ የሚለውን ነክታችሁ እዚህ ጋርም ኔክስት ትሉታላችሁ። ካርዳችሁ ትክክለኛ ከሆነና ባላንስ ካለው $25 ቆርጦ ጉግል እንደዚህ የዲቨሎፐር አካውንታችሁን አክቲቭ ያደርግላችኋል ማለት ነው። ከዛ እንደዚህ go to play console የሚለውን ስትነኩት ወደዚህ ቬሪፊኬሽን ፔጅ ይመራችኋል። እነዚህም የማንነታችሁን ማረጋገጫ፣ የአድራሻችሁን ማረጋገጫ፣ የአንድሮይድ ፎን አክሰስ እና የሞባይል ፎን ቬሪፊኬሽን ይጠይቃሉ። verify your identity የሚለው ላይ get started የሚለውን ነክታችሁ ይህን ቲክ በማድረግ go to verification የሚለውን ትነካላችሁ። ሙሉ ስማችሁን እዚህ በማስገባት እዚህ ጋር ቬሪፋይ የምታደርጉበትን ዶክመንቶች ትመርጣላችሁ። ፓስፖርታችሁን፣ የፋይዳ ወይም የመንጃ ፍቃድ፣ ጥርት ያለ ፎቶ ከፊትና ከጀርባ በኩል በማስገባት ኔክስት ትሉታላችሁ። እዚህ ደግሞ ትክክለኛ አድራሻችሁን እንደዚህ በማስገባት ማህተም ያለውን የባንክ ስቴትመንት፣ የቴሌብር ሪሲት ወይም የፋይዳ ፎቶአችሁን አፕሎድ በማድረግ ሰሚት ትሉታላችሁ። ከዛን ጉግል በአንድ ሳምንት ውስጥ ዶክመንታችሁን መርምሮ ዶክመንታችሁ ትክክለኛ ከሆነ አካውንታችሁን ቬሪፋይ ያደርገዋል ማለት ነው። ይህን ሁለተኛ ላይ ያለውን ቬሪፋይ ለማድረግ ደግሞ የአንድሮይድ ስልካችሁ ላይ ፕሌይ ኮንሶል አፕ በማውረድ እዚህ ጋር የምታገኙትን QR ኮድ ስካን በማድረግ ይህንንም ቬሪፋይ ማድረግ ትችላላችሁ።
ሶስተኛ ላይ ያለው ደግሞ የፎን ቬሪፊኬሽን ነው። ይህንን ትክክለኛ ስልካችሁን በማስገባትና ስልካችሁ ላይ ኮንፊርሜሽን ኮድ በማስላክ የሚላክላችሁን ኮድ እዚህ ጋር በማስገባት ቬሪፋይ ማድረግ ትችላላችሁ። ከዛን ጉግል እስከ ሳምንት ባለው ጊዜ ውስጥ አካውንታችሁ መርምሮ እንደዚህ ሙሉ በሙሉ ቬሪፋይ ያደርግላችኋል።